ሜሲና ሮናልዶን በቁጥራዊ አሃዝ ብታነጻጽሩልን የሚል ጥያቄ ተነስቷል። ሮናልዶ በጎሎችና በሻምፒዮንስ ሊግ ክብረ ወሰኖች ከሜሲ ይበልጣል እና በኢንተርናሽናል ጎል በማስቆጠርና በኢንተርናሽናል ተሳትፎ ማለት ነው። ያ ማለት ክርስቲያኖ ሮናልዶ በወንዶች የብሔራዊ ቡድን 146 ጨዋታዎችን ለፖርቹጋል ብሔራዊ ቡድን አስቆጥሯል። በወንዶች እና ሪከርዱ በሱ እጅ ነው ያለው። ለብሔራዊ ቡድን ብዙ ጎል ያስቆጥረው ሮናልዶ ነው፣ 146 ጎል ሲያስቆጥር። ሊዮኔል ሜሲ ለብሔራዊ ቡድን 115 ጎል አካባቢ ነው ያገባው ማለት ነው። በሌላ በኩል በብሔራዊ ቡድን ብዙ ጨዋታ በመጫወት ክርስቲያኖ ሮናልዶ 232 ጨዋታዎችን አካባቢ ሲያደርግ፣ በአንጻሩ ለወንዶች ብሔራዊ ቡድን ሜሲ የተጫወታቸው ጨዋታዎች ብዛት ወደ 195 ይደርሳሉ ማለት ነው። በአጠቃላይ ክርስቲያኖ ሮናልዶ በእግር ኳስ ሕይወቱ ያስቆጠራቸው ጎሎች ብዛት 976 ደርሰዋል። ሊዮኔል ሜሲ ደግሞ ወደ 906 አካባቢ ማለት ነው። እነዚህ እንግዲህ በአሲስት ግን ይበልጣል። ልንመጣ ነው እያነጻጸርኳቸው ነው። በኢንተርናሽናል ጨዋታዎችና በሻምፒዮንስ ሊግ ክብረ ወሰኖች ክርስቲያኖ ሮናልዶ ይበልጣል እና በጎል አጠቃላይ ጎል አሁን በጠቀስኳቸው መሰረት ማለት ነው። ሻምፒዮንስ ሊግ ላይ ስንመጣ የአውሮፓ ሻምፒዮንስ ሊግ ላይ እንግዲህ እንደሚታወቀው ክርስቲያኖ ሮናልዶ 183 የአውሮፓ ሻምፒዮንስ ሊግ ጨዋታዎችን ተጫውቷል። በአውሮፓ ሻምፒዮንስ ሊግ 140 ጎሎችን አስቆጥሯል። በአንጻሩ ሊዮኔል ሜሲ በአውሮፓ ሻምፒዮንስ ሊግ ላይ ያለው ቁጥራዊ አሃዝ እንደሚያሳየው ከሆነ ከክርስቲያኖ ሮናልዶ ያነሰ ነው። 129 ጎል ነው ያስቆጠረው በሻምፒዮንስ ሊግ ጎል። ክርስቲያኖ ሮናልዶ 140 ጎል ነው እና በሻምፒዮንስ ሊግ ክብረ ወሰንና በኢንተርናሽናል በብሔራዊ ቡድን እንዲሁም በጎሎች ሮናልዶ ይበልጣል። ሜሲ ደግሞ በባሎንዶር ሽልማት ይበልጣል፣ በአሲስት ይበልጣል፣ በዓለም ዋንጫ ስኬታማነት ይበልጣልና በአውሮፓ የወርቅ ጫማ ተሸላሚነት እና በአንድ የውድድር ዓመት በካላንደር ይር ብዙ ጎል በማስቆጠር 91 ጎል ነው በአንድ ካላንደር ይር 2012 ላይ ሜሲ ማስቆጠር የቻለው። በባሎንዶር ሊዮኔል ሜሲ 8 ባሎንዶር ሲያሸንፍ ክርስቲያኖ ሮናልዶ 5 ባሎንዶር አሸንፏል። በአውሮፓ የወርቅ ጫማ ሜሲ 6 ጊዜ ተሸላሚ ሲሆን ክርስቲያኖ ሮናልዶ ደግሞ በዚህ በወርቅ ጫማ ሽልማት ማስመዝገብ የቻለው አራት ጊዜ ማለት ነው እና እነዚህ ነው ልዩነታቸው። ሰመራይ ስናደርገው ሜሲ በባሎንዶር ሽልማት በአሲስት ሜሲ ከ400 በላይ አሲስት አድርጓል። በአሲስት ሜሲ ይበልጣል፣ በባሎንዶር ሽልማት ሜሲ ይበልጣል። ዓለም ዋንጫ ያው እንደምታስታውሱት 2022 የኳታሩ ዓለም ዋንጫ እንደገና ደግሞ በዓለም ዋንጫ 20 ጎሎችን አስቆጥሯል። ሮናልዶ 11 ጎል ነው ያስቆጠረው። በአውሮፓ ጎልደን የወርቅ ጫማ ቀደም እንዳልኩት ሜሲ 6 እንዲሁም በአንድ ካላንደሪው 91 ጎል ያስቆጠረ። እነዚህ ናቸው ልዩነታቸው። በንጽጽር አስቀምጡልን ብሎ አንድ አድማጭ በጠየቀው መሰረት ማለት ነው።